ሰላም ሰላም ወደ ቲክታክ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም እኔ ጋር ሁሉም ሰላም ነው። ክብሩ ይስፋ ቸሩ መድኃኒዓለም እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። እና ዛሬ ወንድማችን ኤርሚያስን ቲክቶክ ላይ አይቼው ነበር እና በጣም ያሳዘነኝ ማለት ነው። ውድ የመዳም ቅሞች በሰው ቤት ያለን እኛ በእውነት እኛ ስራ ከበደን እያልን እናማረራለን። እውነት ለመናገር እንደዚህ ካምፓኒዎች ውስጥ የሚሰሩ ልጆች ግን ምን ያክል ስራችሁ ከባድ እንደሆነ ነው ያየሁት። እውነት ለመናገር ውጪ አፈር ላይ እንደዚህ በግንባታ ዙሪያ የሚሰሩ እንዲሁም ደግሞ ቆሞ ኪችን ውስጥ እንደዚህ አይነት በማገዝ የሚሰሩ ልጆች በጣም በጣም ትልቅ ጉዳት ነው የሚደርስባቸው። ለምን ይሄ ኤርሚያስ አሁን በጣም ነው በእውነት ለመናገር እግዚአብሔር አምላክ ጤናውን ይጠብቅለት። ለምን ጠዋት በኢትዮጵያ 12 ሰዓት የወጣ ማታ ከምሽቱ 4 ሰዓት ከስራ መውጣት ማለት በጣም ነው የሚከብደው ማለት ነው። እና አንድ ሳልቀመጥ ይሄን ሁሉ ቀን ቆሜ ስልና በጣም ነው የከበደኝ። ለምን እኔ እውነት ለመናገር የእንቅልፍ ሰዓትም አለኝ። እኛ በጣም ብዙ እረፍት አለን እኮ ስራችንን በጨረስን ሰዓት እርፍ እንላለን። እና በእውነት በጣም ነው የሚያሳዝነው። እና በርቱ ወንድሞቻችን። የሰውን ላብ የሰውን ሀቅ ከመብላት እንደዚህ ጥሩ ግሮ መብላት እጅግ በጣም ያስደስታል። ሆኖም ግን ደግሞ ቀኑን ሙሉ እንደዚህ መቆምም ደግሞ ለጤናም ጉዳት ሊያመጣ ይችላል። እንግዲህ ወንድማችን ኤርሚያስ አጠር ባለ አመታት ውስጥ እንግዲህ ሰርተ በሰላም ለሀገር እንደምትበቃ ምኞቴ ነው። ለምን የተወሰነ መንቀሳቀሻ ስራ መነሻ ነገር ከያዝን ሀገራችን ላይ ገብተን ስራ ሳንንቅ ከትንሽ ጀመረ ሰርተን መለወጥ እንችላለን ማለት ነው። የእኛ ችግር ምንድነው? ሀገራችን ላይ ስራ ትንሽ ቦታ ተነስተን ትልቅ እንደምንደርስ አምነን አንቀበልም ማለት ነው። ጠንክረን ከሰራን ማንለወጥበት ምክንያት ምንም ነገር የለም ማለት ነው። እና ስለዚህ ወንድማችን እግዚአብሔር አምላክ ያበርታክ። እንደሱ በከባድ ስራ ውስጥ ያላችሁ እግዚአብሔር አምላክ ሴቶችም ሆናችሁ ወንዶች እንግዲህ ጽናቱን ይስጣችሁ። በርቱልን፣ ጠንክሩልን። የሰውን ገንዘብ በፍቅር አባብሎ የሰውን ገንዘብ በግፍ ከሚበሉ ይልቅ እናንተ ላባችሁን ጠብ አድርጋችሁ እንደዚህ የምትበሉ ምግብ ይጣፍጣልና በርቱልን። እናንተ ለሰነፍ ቁጭ ብሎ የሴትን ገንዘብ ለሚበላ ወንድ እናንተ አስተማሪ ናችሁ ማለት ነው። ስለዚህ ጠንክራችሁ ስሩ። እግዚአብሔር አምላክ ከእናንተ ጋር ይሁን። የሰውን ገንዘብ የሰውን ሀቅ ቀምቶ ምንም ሳይሰራ ምንም ሳይደክም ለዛ ለሰነፍ ወንድ እናንተ ታስተምራላችሁና እግዚአብሔር አምላክ ከእናንተ ጋር ይሁን። ነገ ላይ ደግሞ እናንተ የራሳችሁ ቢዝነስ ከፍታችሁ የራሳችሁ ስራ ኖራችሁ ትላንትና እንደዚህ ነበረ ብላችሁ ብዙ ሰው ረድታችሁ እግዚአብሔርንም ለማመስገን እግዚአብሔር አምላክ ያብቃችሁ። ይሄ የሚቀረጸው ቪዲዮ እንግዲህ እውነት ለመናገር ለልጅ ልጆቻችን ነገ የሚቀመጥ ቪዲዮ ነው እና ስለዚህ ምንም አያሳፍርም። መስራት በራስ ድካም መኖር ኩራት ነው እና ወንድሞቼ በርቱ፣ ጠንክሩ። ያው ጤናችሁን እግዚአብሔር አምላክ ይጠብቅላችሁ። በእንደዚህ አይነት ቀኑ ሙሉ ቆማችሁ የምትሰሩበት ስራ ላይ ያላችሁ ወንዶች የብዙ ዓመታት እንደዚህ በምትሰሩበት ሰዓት የኩላሊት መታመም እንዲሁም የወገብ ህመም ይመጣልና ራሳችሁን ጠብቁ። ይሄ የምትሰሩት አመት አጠር ይበል ማለት ነው እላችኋለሁ ወንድሞቼ፣ እንዲሁም እህቶቼ በርቱልን፣ ጠንክሩልን። ሁሌም ስለ ሴት እህቶቻችን ነው የምናወራ። እንደዚህ አይነት ጠንካራ ጎበዝ፣ ሀቀኛ ዝቅ ብሎ የሚሰሩ ወንድሞቻችን ነገን በተስፋ እያዩ ቤተሰቦቻችን ለሚረዱ ራሳቸውንም ለመቀየር የሚጥሩ ወንዶች እጅጉን በጣም ያስደስቱኛል እና እግዚአብሔር አምላክ ዘመናችሁን ሁሉ ይባርክ። በርቱ፣ ጠንክሩ። አገር ላይ ሆኖ ብዙ ብር ከፍሎ እዚህ ሀገር መጥቶ እንደዚህ አይነት ስራም እንዳለ ማሳያ ማስተማሪያም ጭምር ናቸው። በዛ በሚያወጣ ብዙ ገንዘብ እዛውም ስራ ጀምሮ እንደዚህ ዝቅ ብሎ ከሰራ ማደግ ይቻላል እላችኋለሁ ወገኖቼ። በርቱ፣ ጠንክሩ። እንግዲህ ረመዳን መጥቷል። ረመዳን የመጨረሻ ወር ሆኖ ሀገራችሁ ላይ ገብታችሁ የራሳችሁን ቢዝነስ ከፍታችሁ የምትሰሩ ያድርጋችሁ ፈጣሪ። እንግዲህ ይሄ ከባዱ ስራ የመጨረሻ አመት ይሁንልን፣ ለሁላችንም ይሁንላችሁ። አነሰ በዛ ሳትሉ አነስተኛ ስራም ቢሆን ሀገራችን ላይ ገብተን መስራት አለብን። እንለወጣለን። ዋና ተስፋ ነው። ዋናው እግዚአብሔር ይርዳን። ዋና ጤና ይስጠን። ከሰራን ማንለወጥበት ምክንያት ምንም አይነት ነገር የለም እና በቀደም ለታ እዚህ ቲክቶክ ላይ ዩቱብ የምትሰራ አንድ እህታችን ተስፋነሽ
አለችና እሷ የሆነ ሻይ ቡና ከፍታ የራሷ ይሁን የሰው እንግዲህ ለማስተዋወቅ የሚሆን አላወቅኩም። እዛ ላይ ገብቼ ኮሜንት ሳነብ በጣም በጣም የሚደብር ኮሜንቶችን አየሁ ማለት ነው። እሱ ምንድን ነው እንዴት አንቺ እኔ እንደዚህ አይነት ስራ ከመስራት መዳም ቤት 1000 ዓመት መስራት ይሻላል ምናምን ምናምን። 1000 ዓመት ሰው ቤት ግርድና ከምትሰሪ ትንሽም ቢሆን የራስሽ ስራ መስራት ይበልጣል። ነፃነት አለሽ፣ ትወጫለሽ፣ ትገቢያለሽ፣ ከሰው ጋር ትገናኛለሽ፣ በጣም ኮንፊደንስ አለሽ፣ የፈለግሽበት ቦታ ትሄጃለሽ። መኪናም ባይኖርሽ በእግርሽ ቤተክርስቲያን ትሄጃለሽ፣ መስጊድ ሙስሊምን ከሆንሽ ትሄጃለሽ። ለቅሶ ቢኖር ለቅሶ ነው፣ ደስታ ቢኖር ደስታ ነው። አይምሮሽ አይንሽ ደህና ነገር ያለ አፍንጫሽ ጥሩ አየር ይተነፍሳል። ሀቢብቲ እንደዚህ አይነት የወደቀ አስተሳሰብ ያላችሁ ልጆች እናንተ ራሳችሁን አስተካክሉ። ይሄ የመዳም ቤት ህይወት የእናንተ ህይወት አይደለም። ለጊዜ አጠር ላለ አመታት ሰርታችሁ የአንድ ስራ መንቀሳቀሻ ገንዘብ ይዘን ወደ ሀገራችን ሄደን የራሳችንን ስራ የምንጀምርበት ነው እንጂ ይሄ ዝም ብለን 20 ዓመት 30 ዓመት በተለይ ከነጮች ጋር የምትሰሩ ልጆች አይምሯችሁ በቃ ደንዝዟል። የለም እኮ ማለት ነው። ለምን እነሱ ገንዘብም አያስቀምጡም፣ እዛው ነው የሚበሉት፣ እዛው ይለብሳሉ፣ ለቤተሰብ የሚያደርጉትን ያደርጋሉ። 20 30 ዓመትም የሚሰሩ አሉ የነጮች ሰራተኞች ማለት ነው። እነዚህ ከሌላ ሀገራቶች የሚመጡ ከነሱ ጋር የምትሰሩ ልጆች እናንተ ራዕይ የላችሁ ማለት ነው። ነገ እኔ 4 ዓመት 5 6 ዓመትም 8 እስከ 9 ዓመት ሰርቼ ነገ የተሻለ ነገር አገሬ ላይ ከፍቼ ከራሴ አልፌ ለሌላ ሰው ስራ ከፍቼ እኖራለሁ የሚል አስተሳሰብ እናንተ አይምሯችሁ ውስጥ የለም ማለት ነው። እቺ ልጅ ዛሬ ሻይ ቡና ብትከፍት ነገ ሽሮ ቤት ትከፍታለች። ከሽሮ ቤት ደግሞ እንደዚህ ካፌ ከፍ እያደረገች ትከፍታለች እኮ። ምን አይነት አስተሳሰብ ነው? ምን አይነት ስራ ጠልነት ነው? እንዲሁ ሰው ቤት ታሊ ሲሪ ጂቢ ወዲ መሰደቡ፣ መንቋሸሹ፣ በትንሽ በትልቁ መጠራቱ ይሄ ነው እናንተ ኩራት ወለሹ። ይሄ ይሁን ለትንሽ ጊዜ ነው ተብሎ ነው እንጂ ጭራሽ ከዚህ ከአረብ ሀገር ሄዶ ትንሽ ስራ የሚጀምር ሰውማ በቃ ለእናንተ ሼም ነው። እንደዚህ አይነት ይሄን አስተሳሰባችሁን ካልቀየራችሁ መቼም እንግዲህ ይሄ የመዳም ቤት በገንዘብም አይቀመጥም፣ እናንተም አትለወጡም። ለዚህ ነው እኮ አንዳንድ መዳሞች የንቀታቸው ንቀት ማለት ነው። በተለይ በቃ እንደዚህ ብዙ አመት እነሱ ጋር ሰርተን ከዚህ ገብተሽ ምን ሰራሽ፣ ገንዘብሽን ምን አረግሽበት? የንቀታቸው ንቀት አይደለም። ለምን እኛ ቆን የለንማ፣ አንቆርጥማ ለመለወጥ 10 ዓመትም 20 ዓመትም ከዛ በላይም እነሱ ቤት እንድንሰራ ነው እነሱ የሚፈልጉት። ቆፍጠን ብለን ኮስታር ብለን አይ እኔ ከዚህ ገብቼ ሾፒንግ ከፍታለሁ፣ አይ እኔ ከዚህ ገብቼ ቡቲክ ከፍታለሁ፣ አይ እኔ ከዚህ ገብቼ ምግብ ቤት ከፍታለሁ፣ አይ እኔ ከዚህ ገብቼ እንደዚህ አይነት ስራ አደርጋለሁ፣ ልብስ ቤት፣ የትኛውም ስራ ይሁን ከፍተሽ ዋና ራስሽን ማስተዳደር ቻይ። ስለዚህ እንደዚህ አይነት ኦኔ ይኖራችሁ እላችኋለሁ ውዶቼ። አመሰግናለሁ። ሰላም ሁኑልኝ፣ በርቱልኝ፣ ጠንክሩልኝ። እንግዲህ ስራ መስራት ምንም አይነት ስራ መስራት ከመስረቅ ውጪ ምንም አይነት አያስነውርም። ሻይ ቡናም ስሩ፣ ምንም ስሩ፣ ዋና ራሳችሁን ነገ ራዕይ ይኖራችሁ፣ እዛችሁ ላይ ብቻ አታስቡ፣ ከፍ ያለ ራዕይ ይኖራችሁ እና ወዳችኋለሁ። ሰላም ሁኑልኝ ባይ